ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ኩል ፕሮግራም ጀምሯል። በዛሬ የኩል ፕሮግራም ታዋቂያ የቴሌቪዥን ጋዜጠኛ ሊያ ሳሙኤል ከግሎ ኢትዮ ቱርኪ ጋር የብራንድ አምባሳደር ስምምነት ታደርጋለች። ፕሮግራሙ ምን እንደሚመስል ወደ እናንተ ማስቃኝ ይሆናል። አብራችሁን ቆዩ። በጣም የታወቀች የቴሌቪዥን ባለሙያ የሆስት የሶሻል ሚዲያም ኢንፍሉዌንሰር እና ከዛም ውጭ በፓስት ፊው ማንዝስ አብረን በቆየንባቸው ጊዜያት ለዚህ ዝግጅት ላውንች ከመደረጉ በፊት በነበረን ግንኙነት በጣም ጨዋ አርአያ ያለውን ችል እና ያው በሙያውም አንዱ ተባለች ናት እና ይህን አንድ ላይ ሕክምናና ስነ ውበትን ያጠቃለለ ቴክኖሎጂን የያዘ ስቴት ኦፍ አርት ሰርቪስ ይዛችሁ ስትመጡ ሪፕሬዘንት የሚያደርጋችሁን አጋር የሚሆናችሁ ዴፊኒትሊ እንደ ሊያ አይነት ኳሊቲ ያለው በሙያም በፐርሶናሊቲም ሰው ባለሙያ መፈለጋቸው አይቀርም እና we are happy to work with Lia. ሊያዬ እንኳን ደስ አለሽ። በቅድሚያ እንኳን አብሮ ደስ አለን። ስለመጣችሁ እናመሰግናለን። እኛ በጣም እናመሰግናለን። ዛሬ እንግዲህ ብራንድ አምባሳደር ሆነሻል። ምን ተሰማሽ? በጣም ደስ ብሎኛል። ቅድም እንዳልኳችሁ በጣም በራስ መተማመን አይነት ስሜት ላይ ሆኜ ስለሆነ የብራንድ አምባሳደሩን ፊርማ ያኖርኩት በጣም ደስ ብሎኛል። ዛሬ እንግዲህ ግሎ ኢትዮ ቱርኪ ጋር ፊርማ ተፈራርመሻል። ግሎ ኢትዮ ቱርኪ እነማን ናቸው? አንቺስ በምን ተገናኛችሁ የሚለውና ግሎ ኢትዮ ቱርኪ ማለት እንግዲህ ኢትዮጵያ ውስጥ ከሄር ትራንስፕላንት እና ከስኪን ኬር ጋር ተያይዞ ስማቸው የሚነሳ ትልቅ ኤስቴቲክ ሴንተር ነው። ከኔ ጋር የተገናኘንበት አጋጣሚ ኢቢኤስ ቴሌቪዥን እያለው በተደጋጋሚ የውበት ስራዎችን ነበረ እሰራ የነበረውና ያኛው አጋጣሚ ነው ያገናኘን። ሶኛን በሚገባ ትገልጻለሽ ብለው በሱ ነው ያገናኘን። በጣም ደስ ይላል። እስቲ ስራዎች ውስጥ አንቺስ በምን መልኩ ነው ከነሱ ጋር ለመስራት ያሰብሽው? ከቱርክ የምናስመጣቸው ብራንዶች አሉ፣ ታኑራ፣ ሌላም ብራንዶች ማለት ነው። እነሱ ብራንዶች በማስተዋወቅ ያው የቴሌቪዥን ሆስት ስትሆኚ የመታመኑ ነገር አለ አይደል? የመታመኑ የመከበሩ ነገር አለ። እሱን በመጠቀም እንግዲህ ያላቸውን ፕሮዳክቶች በማስተዋወቅ እንዲሁም በኤስቴቲክ ሴንተር ውስጥ የሚገኙ ሰርቪሶችን በሙሉ ያለኝን መደመጥ በማሰብ አስተዋውቃለሁ ማለት ነው። እሺ፣ ግሎ ኢትዮ ቱርኪ ብዙ አይነት ስራዎችን እንደሚሰሩ ቅድም ያብራሩ ነበረ። ከዛ ውስጥ ሁሉንም ነው አንቺ ከዚህ በኋላ የምታስተዋውቂው? ጠቅላላ በማስታወቂያ ስራቸው የሚያስፈልጉት አይነት ነገሮች በሙሉ የውል ስምምነት ያላቸው ከኔ ጋር። ትንሽ እንዘርዝራቸው። ምን ናቸው በውስጥ ያሉት ፕሮዳክቶች አሉ? ፕሮዳክታቸውን እናስተዋውቃለን። ሰርቪሶች አሉ። የዋገምት ሰርቪስ አለ፣ የጸጉር ንቅለ ተከላ አለ። ስኪን ኬር ላይ ስኪን ኬር ብዙ ነው አይደል? እንደነሱ አይነት ነገሮችን ሁሉ እንሰራለን ማለት ነው። በጣም ደስ ይላል። ያይ እስቲ እንግዲህ አንቺስ እንዴት ታመኔታ ኖረሽ እነሱ የሚሰጡትን አገልግሎቶችስ በምን እርግጠኛ ሆነሽ አየሽ ተጠቅመሽበታል የሚለው ነገር ነው? በጣም ቅድም መጀመሪያ መግቢያችን ላይ ስንናገር እንደነበረው ከዚህ የፊርማ ስነ ስርዓት ከወራት በፊት ፕሮዳክታችንን ከምናስመጣበት ቱርክ ሀገር በአካል ሄጄ ከላብራቶሪ ጀምሮ እያንዳንዱ የላብራቶሪ ስራ ጀምሮ ፕሮዳክቱ እጃችን ላይ እስከሚገባ ድረስ ያለውን ሂደት በሙሉ አይቼ አምኜበት እዚሁም እንግዲህ መተሽ ጎብኝተሽ ነው ጎበኛለሁ። ጋራድ ላይ ያለው ማዕከላችን ውስጥ ኤስቴቲክ ሴንተር ውስጥ ፊቴን ተሰርቻለሁ። የተለያዩ ነገሮችን የሚመለከቱኝ አይነት ወይም የፈልጋቸውን ነገሮች በሙሉ ተሰርቼ አምኜ ነው ዛሬ እናንተ ጋር ተጠቀሙ እኛን የሚያክል ውበት ማዕከል የለም ኢትዮጵያ ውስጥ ልል የመጣሁት። በጣም ደስ ይላል። እንዴት ነበረ ግን ስትጠቀሚ ያለው ፊድባክ ምን ይመስል ነበረ? በጣም ቆንጆ ነበር። ሴንሲቲቭ የሚባል አይነት ስኪን ነው ያለኝና በጣም ተስማሚ ፕሮዳክቶች በጣም ፊት ያደረጉኝና የወደድኳቸው ናቸው። ስንት ዓመት ነው ፊርማችሁ የሚቆየው? ለአንድ ዓመት ግን ያው ይቀጥላል እናስባለን። ኦብቪየስሊ ይቀጥላል። እሺ፣ በቀጣይስ ከአንቺ ጋር ምን እንጠብቅ? ከግሎ ኢትዮ ቱርኪ ጋር እንደተያያዘ በቀጣይነት በምን ስራ እንጠብቅሽ? እንግዲህ አሁን ከ15 ቀን በኋላ ላውንች የምናደርገው አዲስ የቴሌቪዥን ጣቢያ ልንመሰረት እንደሆነ ተወርቷል። ይሄ ነገር አልተወራም። እሺ፣ ከ15 ቀን በኋላ እንግዲህ ላውንች የምናደርገው አዲስ የቴሌቪዥን ስቴሽን አቋቁመናል።
ባለቤቴን ታውቂያለሽ? አቶ ሳሙኤል ደበበ ሚዲያ ላይ በደንብ ይታወቃል። ስሙ ከካሜራ ጀርባ ቢሆንም ስሙ በደንብ ይታወቃል እና መስራች እሱ ነው። እዛ የቴሌቪዥን ጣቢያ ላይ በፕሮግራም ክፍል ውስጥ ብዙ አይነት የስራ ድርሻ ይኖረኛል። ሰው በሱ እመጣለሁ ማለት ነው። በጣም ደስ ይላል። ደስ የሚል ነገር ነው የነገርሽው። ይሄን ጠየቅ እንግዲህ ሳልጠይቅሽ አላልፍም። ስንት ተቀበለሽ ሊያጊ? ቅድም እዛ ሲያሽኮረምሙኝ ነበረ። በአጠቃላይ ብቻ ኢትዮጵያ ውስጥ በጣም ከፍተኛ ግብር ተከፋይ ከምትባል ሰዎች ማለት ነው መድበውኛል። ምንም ማድረግ አልችልም። ግብር እየከፈልኩ ነው። በጣም ደስ ይላል። ስላገኘሁሽ ደስ ብሎኛል። እንኳን ደስ አለሽ። በጣም ደስ ብሎኛል አንቺ ጋር ስላወራ። አመሰግናለሁ። ቴንክ ዩ። ዛሬ እንግዲህ የተገናኘ ነው ብራንድ አምባሳደር ሹመት አድርጋችሁ ነው ከሊያ ጋር። እስኪ እንዴት ነበረ ከሊያ ጋር የነበራችሁ ኢንተራክሽን? ምርጫችሁ ምን ይመስል ነበረ? መመዘኛችሁ? ኦኬ፣ ያው ሊያ እንደምታወቀው የቲቪ ፐርሰናሊቲ ያላት ሰው ናት። ብዙ ሰው ይወዳታል። ሚዲያውም ላይ በደንብ ትንቀሳቀሳለች። በዛ ነው ምርጫ መጀመሪያ ያደረግናት፣ ያላት ፐርሰናሊቲን ስለምንወደው ማለት ነው። ቀጥሎ የነበረን የስራ ሂደት ምንድነው? ያው ግሎ ኢትዮ ተርኪ ብዙ አይነት ሰርቪስ ነው የሚሰጠው። ከቆዳ ጋር የተያያዘ ሰርቪሶችን፣ ብለድ ካፒንግ፣ የፀጉር ንቅለ ተከላና ፕሮዳክቶችም አሉት እንደ አንድ እንትን ደግሞ ማለት ነው። ከፕሮዳክቶቻችን መሀል የቱርክ ፕሮዳክቶችን ነው ይዘን ኢትዮጵያ ውስጥ የመጣ ነው። ሊያ ቱርክ ሀገር ድረስ ሄዳ እነዚህ ፕሮዳክቶች እንዴት ነው የሚሰሩት፣ ትረስቱ እንዲኖር ማለት ነው፣ መተማመኑም እንዲኖር እንዴት ነው የሚሰሩት የሚሉትን ነገሮች በደንብ አይታ አምናበት ካመነችበት በኋላ ነው ወደ ስምምነቱ የመጣ ነው ማለት ነው። ይህንን ይመስል ነበር። በጣም ደስ ይላል። ግሎ ኢትዮ ቱርኪ እንዴት ተጀመረ? አጀማመሪያው ምን ይመስል ነበረ? ግሎ ኢትዮ ቱርኪ የተጀመረበት ዋነኛው ዓላማ ብዙ ጊዜ አይተሽ ከሆነ ለውበት አገልግሎት ብዙ ሰው ወደ ቱርክ ነው ሄዶ አገልግሎቶችን የሚወስደው። ቱርክ ሀገር ሄዶ የሚወስደውን አገልግሎት በጣም ኮስቲ ነው የሚሆንበት። ከዋጋ አንጻር ካየነው የሆቴል ይዞ ቪዛ ፕሮሰስ አድርጎ ትኬት ቆርጦ እነዚህ ነገሮች ለምን ለኢትዮጵያውያን ዲዘርቭ አይደለ? እኛ እዚሁ ሀገር ተከፍቶ ደግሞ ሰው በደንብ አገልግሎቱን ማግኘት ይቻል በሚል ከውበት ጋር የተያያዙ ውበትና ጤናን ፎከስ አድርገን ሰርቪሱን እዚህ ያመጣ ነው። ለዛ ነው። በጣም ደስ ይላል። ምን ስራዎችን ነው የምትሰጡት? አገልግሎታችሁ ምን ይመስላል? እስቲ በደንብ አብራርተሽ ግሎ ኢትዮ ቱርኪን። ግሎ ኢትዮ ቱርኪ አጠቃላይ የፀጉር ንቅለ ተከላና የቆዳ ሕክምና ማዕከል ነው። ኤስቴቲክ ሴንተር እና ስኪን ኬር ሴንተር ነው። የፀጉር ንቅለ ተከላ እንሰጣለን ከቱርክ በመጡ እንዲሁም ደግሞ ኢትዮጵያ ውስጥ ባሉ ባለሙያዎች ቱርክ ሄደው ሰልጥነው በመጡ ኢትዮጵያውያን ሙሉ የሆነ የፀጉር ንቅለ ተከላ የፒአርፒ ህክምና እንሰጣለን። ሌላው ደግሞ ከስኪን ጋር የተያዙ የቆዳ ህክምና አለን። የስኪን ኬር ሰርቪሶችንም ድርጅቱ በደንብ ፉል የሆነ የስኪን ኬር እንትኖችን ይሰጣል። ኖቶሊያ ብቻ ሳይሆን ከውፍረት ጋር ተያይዞ ያለምንም ሰርጀሪ ውፍረትን፣ አላስፈላጊ ፋትን ወይም ደግሞ ሰውነታችን ላይ የሚወጡ አላስፈላጊ የቆዳ እንትኖችን ማስቀነስ የሚችል እንትን አለን። የተለያዩ ማሽኖችን ከቱርክ አምጥተን እየሰራን ነው። እሱንም እንዲሁም ደግሞ ብለድ ካፒንግ ወይም ደግሞ በሀገርኛው የዋግምት ህክምና በዘመናዊ መልኩ እየሰጠን እንገኛለን። ይህን ይመስላል። ያልጠቀስኳቸው ብዙ ሊኖሩ ይችላል፣ ያ ዲቴይል ስለሆነ መታችሁ ደግሞ በደንብ ብትጎበኙት ደግሞ ብዙ ነገር ታገኛላችሁ። ምን ያህል ጊዜ ሆናችሁ እዚህ ስራ ላይ? ኦልሞስት ይህን ስራ ከጀመርን በግሎ ኢትዮ ቱርኪ ኦልሞስት ከ2 ዓመት በላይ የሆነን ነው። ግን እንዴት ነው ሰርቪሶቹን እየጨመርን አድ እያረግን አለ አይደለ? በፀጉር ንቅለ ተከላ ጀምረን ግን ደግሞ ሌሎቹንም ሰርቪሶች በደንብ አድ አድርገን ሚዲያ ላይ በደንብ ያልወጣ ነውም ያልታየ ነውም ለዛ ይመስለኛል። አሁን ግን ያው በሰፊው በሊያ አማካኝነት መተናል፣ እንጠብቃለን። ያው በጣም ደስ ይላል። እንግዲህ የተለያዩ ውበት ላይ የሚሰሩ ካምፓኒዎች አሉ። የእናንተ በምን ይለያል? የኛን የተለየ የሚያደርገው የመጀመሪያው ነገር ውበትና ጤናን ኖት ኦንሊ ውበት ላይ ብቻ ፎከስ እንዲያደርግ አይደለም የምንፈልገው። ቲሙ በደንብ የተደራጀው በጤና ባለሙያዎች ነው፣ በዶክተሮች፣ በሐኪሞች ነው። ኖት ኦንሊ ያ ብቻ ሳይሆን አዲሽናል የሆኑ
እንትኖችን ላይክ ትሬኒንጎችን ቱርክ ሀገር ሄደው እንዲወስዱ አድርገን በሙያው በቂ የሆነ እንትን እንዲኖራቸው አድርገን ነው ያደራጀ ነው ቲሙን ማለት ነው። ቅድም እንግዲህ ልዩንም ኢንተርቪው ያደረግናት ነበረ፣ የነገረችን ነበረ እንዴት እንደመረጣችኋት እና ግን ገንዘቡ ላይ ምንም ልትነግረኝ አልቻለች። አስገደልኳት፣ አልነገረችኝ። ከእናንተ እንስማው። አይ ነው ያው ጥሩ የሚባል ክፍያ ይመጥናታል ብለን የምናስበውን አድርገናል። እሷ መናገር ካልፈለገች ነው ያላወጣው። ያ ግን ጥሩ የሚባል ክፍያ በደንብ እሷን ሊመጥን ይችላል ክፍያ አዘጋጅተን ነው አብረን እየሰራን ያለነው። በጣም ደስ ይላል። በቀጣይነት በምን እንጠብቃችሁ? በቀጣይ በጣም በትልቁ ማለት እኛ ይሄን ሴንተር ስንከፍተው ኢትዮጵያ ውስጥ ለኢትዮጵያውያን ብቻ አገልግሎት እንዲሰጥ አድርገን አይደለም የከፈተው። የምስራቅ አፍሪካ መዳረሻ እንድንሆን ነው ፍላጎታችን። በቀጣይ በዛ ወይ አስፍታችሁ አስቡት። ከምስራቅ አፍሪካ ለውበት ጉዳይ ኢትዮጵያ መዳረሻ አድርገው እንዲመጡ የሚያደርግ ትልቅ ማዕከል ነው የሚሆነው። እኔም በጣም እንግዲህ በጉጉት ጠብቃለሁ። አመሰግናለሁ። እናመሰግናለን በጣም። የዛሬው ኩል ቆይታዬ ይሄን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።